አምላኬ ሆይ ትዕግስቱን ስጠኝ። እንደው አምላኬ ሆይ ትዕግስቱን ብቻ ስጠኝ። እችን ጥናዣም ሰድቢያት ወንጀል ከምገባ ትዕግስቱንና ፓወሩን ስጠኝ። አሜን አሜን። ሰላም ወገንታት እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? አለሁላችሁ። ህመምኔ ያለች ቅምጥሌ፣ አዎ ድምጽሽ እኮ የኔ ቆንጆ። እውነት ልመርቃችሁ በዚሁ አጋጣሚ ማለት ነው። እንደዚህ ስትናደዱ፣ ስትበሳጩ፣ ነገሮቹ ስብስብ ሲሆኑባችሁ እንደዚህ የምታረጋጋ አለውልህ፣ እኔ ከጎንህ ነኝ፣ ምንም ይምጣ አብሬ እጋፈጣለሁ የምትል እንደዚህ አይነት ቆንጆ ቅመም የሆነች ሚስት ይስጣችሁ። አሜን በሉ፣ አሜን በሉ። ካሜን ይቀራል። አዎ ሁሉም ነገር ካሜን ነው የሚቀረው። አሜን በሉ። እንደዚህ ደግሞ ምንም ነገር ይምጣ ምንም ይሁን ምንም አይነት ነገር ከአንቺ መደበቅ አልፈልግም፣ አንቺን ሳሊዝ ሌላ ሰው ማግኘት አልፈልግም የሚል ደግሞ እንደዚህ በሁሉ ነገር የሚተማመንባችሁ ባል ይስጣችሁ። አሜን በሉ፣ አሜን በሉ። አሜን ካላላችሁ የራሳችሁ ጉዳይ ይቀራል። አሜን ካላችሁ ታገኛላችሁ። እናማ ወደ ገደለውና ወደ ቁም ነገሩ ስገባ አይፈጣሪ ሆይ እኔ ግን ከእንደዚህ አይነት ሴቶች ጋር ተቀላቅለን ሴት መባላችንን ሳስበው ይጨንቀኛል። እውነቴን ነው። አሁን እቺ ሴትዮና ቅምጥሌ በአንድ ላይ ሴት ናቸው ሲባል ደስ ይላል አይልም? እውነት አይልም? የሆነ ሴት ተብላ የቀረች ናት እቺ ሚለው አልተጨመረም። ይቅርታ አድርጉልኝ ጋይስ። ይህ ከተፈጥሮ ጋር የሚያያይዘው ነገር የለም። ተፈጥሮማ ሁሉም ተፈጥሮ ሴት ነው። ግን ቀሚስ ለብሶና እንደዚህ የሚንዘላዘል ሴት ሁላ ሴት ተብሎ ከኛ ጋር ሲጠራ ቢክሸም የሚደብር ነገር አለው። እንደ ቅምጥል አይነቶች ናቸው ሴት ተብሎ የሚጠሩት። እቺ ሴናት፣ ኦኬ ሴናት እችና። ይህ ሰውዬ ደግሞ ቢን የሚባለው ሰውዬ አላማረኝም። የሆነ ነገሩ አውቆ ነው ሌባ። አዎ ምንድን ነው ከእሷ ጋር ተመካክረው እንደዚህ ብለዋል። በቃ ነይና ልጅቱን ይዘናት አልሄድም፣ ከዛ በኋላ ከኔ ጋርም እንደዚህ ፋይት አድርገሽ አይ ነው እንደዛ ነገር ተመካክረው ነው የመጡት። ብሩኬ ጎበዝ ሰው ማመን ደብሮኛል ብሏልና ሰው አትመነው። ሲጀመር ወልባዳ ትናንት ልጁ አሳዘነን፣ ወንድ ልጅ የኔ ነው ብሎ እንዴት ይከራከም ምናምን ስትሉለት ስለነበር አሁንም ያዝኑልኛል ብሎ ነው። ኩክኒያም በሉት። አይሆንም የለም ማዘን ማተዛዘን ምናምን አሳዘነኝ ምስኪን የለም ማፊ ምስኪን። ኦኬ ሌባ ነገር ነው። አዎ እኔ እንደተረዳሁት ከሆነ አውቀው ነው አብረው እጅ ላይ ተያይዘው ደግሞ ተያይዘው መጣው የውሸታቸው ውሸት እዛው አጠገብ ሲደርሱ ምን አደረጉ? እየተንሻፈፈች እሷ ከኋላው እሱ በቃ እንደተጣላ አይነት ሰው ሆኖ እግዚኦ ማረነ ክርስቶስ እግዚኦ ነይ የሆነ ቦታ ልኳት እዚህ ጋር እናገኘዋታለን። ኧረ ውሸት አብራችሁ አይደለ እንደምትውሉ የምታድሩ ሲጀመር አይድሌ እንግዲህ መጣችሁ ደግሞ ባላያችሁ እንደው ባላያችሁ። እኔ ሲጀመር ማንንም አላየው። እኔ ያየው ፍፄን ቅምጥሌን ብሩኬ ብቻ እናንተ ነው የታያችሁ። ሌላ ሰው ምንም አልታየኝም። አፈር መስሎ ነበር እየታዩ የነበረው። ግን ምንድነው መሰላችሁ ከዛ እሷ ከኋላ እሱ ከፊት የሆነ እዩት ተጣልተናል እንደማለት ማለት ነው። ከዛ ደግሞ ምን አለ መጨረሻ ላይ እንደውም ልጅቱ የኔ አይደለችም ነው እንዴ ትናንት እኔን ነው የምትመስለው ቁልጭ ስትል ውለህ አብረህ አልጋ ላይ የሰራችሁት የምታውቀው አንተን። ይቅርታ አድርጉልኝ ለዚህ ቃል። እሷ ጋር ያረጋችሁትን ነገር አንተንም ታውቀው አይደል? ስላወቅከው ልጅ ናት ብላለች። እሷም ታውቃለች እኮ ብሩክ አለማየሁ እንደሆነ አይቷትም አያውቅም፣ እንዲህ ብሏትም አያውቅም። አብሯት ቆሞ ቪዲዮ ሰራ። ያኔ ካስታወሳችሁ ለስራ መጣች። ከዛ ውጭ ምንም አይደለችም። እቻ መዳም ቡላ ጭራሽ ብቻ ያኔ ላገኝ እቺ እንትን ትላለች። አስገድዳ የሆነ ነገር ታደርገዋለች። ወንድሜ እንዳታገኛት ብቻ የሆነ ነገር አስባ ነው ደግሞ እንትን አትበሉ። ጤነኛ አትመስለኝ ምናምን። ምንድነው ጤነኛ ያልሆነችው? ጤነኛ ናት፣ ባለጌ ናት እንጂ ባለጌ ናት። በጣም ስድ ናት እንጂ ጤነኛ ናት። በጣም ጤነኛ ናት። ምንም አላመማትም። ምን የሆነችው ነገር የለም። ደግሞ እናንተ በጤናው አይመስለኝ ምናምን ስትሉ አሁን ነገ ምትላለች ስለታመምኩ ነው ብላ ትመጣለች። እንደዚህ አትዘኑ። ሲጀምር ማዘን አያስፈልግም። እግዚአብሔርን እንዴ ለምንድን ነው የምታዝኑላት? የሆነ ነገር በጤናዋ እንደዛ አትሆንም። ምንም ጤነኛ ናት አይደለች የሚባል ነገር የለም። ግጥም ያለች ጤነኛ ናት፣ ግን ደግሞ ባለጌ ናት። ለዛ ነው። እሺ በደንብ አዳምጡ። ከምሬ ነው እንዴ እኔ ብቻ ነው የምፈልገ። ልጅቱ ምን ታረጋታለህ? ለዚህ በፊት አይታት ማታውቀው መብቴ ነው አለ ብሩክ። መብቱ ነው። ምን ሊያደርግ ነው የሚያገኛት? ለምንድን ነው የሚያገኛት? ልጁ አይደለች። አምጪ ትመርመር፣ ልጅ ከሆነች ወስዳለሁ አለች። ጸጉሯን አይደል የምትፈልገው? ጸጉሯን እንደው ይቅርታ አድርጉልኝና ልጅቷ የተረገመች ነገር በሆነ ነገር አሁን ለምሳሌ ወይ የሀብን ጸጉር ብትወስድ ወይ የመለኛውን ጸጉር ብትወስድ እዛ ደግሞ የብሩኬን ጸጉር ብትወስድ እስቡት፣ እዛ ይመረመራል። ከዛ ምን ይሆናል? ልጁን አትባላለች ማለት። ምክንያቱም ደማቸው አንድ አይደለ፣ መለኛው ወንድማማቸው አይደሉ። የወንድሙን ወስዳ እንደዛ ልታረግ ትችላለች። ገባችሁ ወይ? የእህቱን ትወስዳለች እንዴ? አስቡት። እንደዛ ሆኖ እንትን ማለት ይቻላል። ስለዚህ ልጅቷን አምጥታ ልጅቷን ይዛችሁ ሂዳችሁ ካልሆነ ብሩኬም ልጅቱም ሂዶ ካልሆነ እንደዚህ ጸጉር ይዤ መጥቻለሁ ምናምን የሚባል ነገር የለም እንዴ። ሸዋላ አረካት ባደንችን ብሎ ብልጥ አጫወተሽ ወረኛ
እና ብሩኬ ፕሊስ ብቻህን እንዳታገኛት። ልጅቱ ጤነኛ አይደለችም። ማለት ይሄ የወንድ አባዝ ያለባት ይቅርታ ለቃሌ ስላለባት እያየዋት ስለሆነ እንዴት እንደሚያደርጋት እና ቅምጥሌም ቢሆን እናስብበት ምናምን ብላችኋል። ምናልባት የምታስቡበት ነገር ችግር የለውም፣ ምንም አይመጣም። አምናለው። ብቻህን ሂድ እንዳትይ አደራሽን። ብቻውን የሚባል ነገር የለም። ዝም ብለሽ አብርሽ ነኝ እጠጋለሁ ስትል በኮብል ድንጋይ አንስተሽ አናቷን ብለሽ እዛው ትውደቅ። እዛ ውጭ ብሩኬን እንደው አቅፋለሁ ብትል ራሱ ማለት እንዳታቅፈው። ቅምጥሌ አደራሽ። ዛሬ ሰላም አርጎ ደስ ያለኝ እንደዚህ ሰላም ብቻ ስትላቸው እንደዚህ ነው ወጉ እና ደንቡ እንጂ ይቺ ደርሳ ብሩኬን አቅፋለሁ ምናምን ካለች ማለት ነው ተናግሬያለሁ። አናቷን ብለሽ ገላግያት። እንደዚህ አይነት ሴት አታስፈልግም። እንደዚህ አይነት ሴት በኢትዮጵያ ውስጥ አታስፈልግም። ደስ አትልም። በቃ በጣም ነው የምትደብረው። እኛ ሴትነታችን እያረከሰች ያለች ሴት ነች። ስለዚህ ከህዝብ መሀል እቺ ህዝብ ሆና ተቆጥራለች። ባትቆጠር ደስ ይለኝ ነበር፣ ግን ምን ማድረግ አይቻልም። ብሩኬ ደግሞ በጣም የተመቸኝ ከቅምጥሌ ውጭና ከጓደኞቼ ውጪ አላገኝሽ፣ ምንም የሚለወጥ ነገር የለም ብሏል። ጎበዝ ጀግና። አዎ ነገም ፍፄን ቅምጥሌን ይዘህ ሂደት። ምክንያቱም እነሱም ሁለት ናቸው፣ እናንተም ሁለት ናችሁ። የሆነ ነገር ካሰቡ ይዛችሁ ድፍቅ አፐርከት ካብከት ዝም ብላችሁ እንደፈለጋችሁ ቢልቦል ተጫወቱባቸው። እሺ አዎ ምንም አያመጡ። እንደዛ ነው መሆን ያለበት እንጂ ብቻ ነው ያኔ ስንገናኝ ብቻችን ነበርን። ኧረ እባክሽ የት አግኝቶሽ ነው? ነው ደግሞ ብቻችን ነው የተገናኘም። ቢኒ ጋር ነው ብቻችሁን ያደራችሁ የተኛችሁ የተገናኛችሁ የትም ቦታ። ብሩክ የት ያውቅሻል? ማሬ የት ያውቅሻልና ነው የዛኔ ስንገናኝ ብቻችን ነበርን አሁንም ብቻችን የምንገናኘው? ወረኛ። አትገናኙም። ተገናኝታችሁም አታውቁም። ወደፊትም አትገናኙም። መቼም አትገናኙም። ስለዚህ ምንም አታመጭ። ኦኬ። ቅምጥሌ ደግሞ የኔ ወርቅ እንደዚህ አይነት ሚስት ይስጣችሁ። ማርያምን ስታረጋጋው እስኪ እዛ ሳምንት አድርገዋል። እስኪናለኝ ዘፈነችለት። የኔ ቆንጆ እስኪናለኝ ምንድነው ጠፋኝ። ዘወር በል ሀሳብ ጭንቀቴ እናለኝ ደስታዬ ምናምን የሚለውን ዘፈንም ዘፈነችለት። ድምጽሽን ራሱ ወደ የኔ ቆንጆ የኔ ቆልትለት እናቴ ይወት እስኪ ቅጥል እኮ ነው የምትለው። ቅምጥሌን ስታማ ብልጥ ታረጋታለች። በቁንጅና በአቋም በሴትነቷ በክብሯ በማንነቷ በተወዳጅነቷ በኤቭሪቲንግ ወርቅ ናት። ለዛ ሽቅጥል ነው የምትለው። ሺኢዝ ቅጥል ያ ትቃጠላለች። ስታይሽ ገና ትነዳለች። ሰይጣኖቿ ይነሳሉ። 78 ጋሌኖቿ ላይ ይዘፍኑባታል። ለዛ ነው ውዴ ቅምጥሌ እኔ ካለው ስኖር ችግር ይፈጠር ይሆናል ምናምን እያልሽ ነበርና ለምን 79 ችግር አይፈጠርም? ለምን 100 ችግር አይፈጠርም? መገኘት አለብሽ። ምንም አይነት ነገር ይሁን ምንም ይሁን መገኘትሽ ግዴታ ነው። ባልሽ ጎን መሆን አለብሽ። ሚስቱ ካጠገቡ መሆን አለብሽ። ብሩኬ ሚስት ካጠገባ ነች። ወደፊትም ነገም ከነገም በኋላ ምንጊዜም ስታገኟት እንደዛ ነው። ብሩኬ አደራን ብቻህን ካገኘች ሴትዮ በሰላም አትለቅ። እንደው እኔ አገባኝም ከዛ በኋላ ብቻህን አግኝታ ወይ ወሪ ብትል ማንም አይደርስም። ስለዚህ ኧረ ወይኔ ብቻ እንዳታገኝ አደራ ወንድሜ። አንተ እንደሆነ ምስኪን ነህ፣ እሷ እንደሆነች ጉድ በእኔ ነው ይሁን ሊሆነው ስትለው ቅምጥሌ ብሩኬ ውይ አንቺ እኮ ምንም አታውቂም ማለት እዛ ቅምጥሌ እኮ ምስኪን ነኝ አለች። የኔ ቆንጆ አንቺማ እንደው ጨዋ እኮ ነሽ ማርያምን። የቤት ልጅ ወደ ብሩኬ መጣሽ፣ ብሩኬ ጋለሽ ይኸው። ብሩኬም ከአንቺ ጋር መጣ፣ አንቺ ጋለ። እንደው እንደናንተ ደግሞ ጨዋ አለ እግዚአብሔርን እንጂ ይችማ ረበመ ቤቴ ምላሱ 10 ክንድ ነው እኮ 10 ክንድ እንዴ! የኛን የሀገር ሴቶች እንዳለ ሰብስባ ያዘች ምላስ እውነት። እና ስርዓት ብትይዢ እንደ ሴትነትሽ ምናምን ደስ ይላል። ነገሮቹን ቶሎ ብታሳጥሪያቸው ጥሩ ነው። ጨረቃዎችም እንግዲህ ቤታችን ናፈቀን፣ ልጆቻቸውን ናፈቋቸውና በጊዜ ብሸኛቸው ጥሩ ነው። ብሩኬ እንዳለ ነው። ምርመራ ምናምን ከተደረገ በኋላ በስልክ መጨረስ ይችላሉ። ካልፈለገች ደግሞ በአናቷ ትተከል። ካላስ እሷ ካልፈለገች ተዋት እዛው አባቱ ነው ምኑ ነው እያለች እንደለፈለፈች ትቀጥላለች። ወይ ደግሞ መሆን ያለበት ከዛ በኋላ በህግ ይሆናል ማለት ነው። የምሬ ነው። በህግ ነው መሆን ያለበት። ሲጀመር ስሜ እንደዚህ እያጠፋች ነው በሌለውበት እኔ ምንም መስዋ ጋር ያደረኩት ነገር የለም ብሎ መክሰስ ይችላል። በስሜን በአደባባይ እንደዚህ እያጠፋች ነው። ከአንዳንድ ነው እንትን የሚሏት ልጇን አምጥታ ምርመራ ታደርግ ያደርጓታል። እምቢ ካለች ደግሞ ትታሰራለች ማለት ነው። ለእስር ቤት ትዳረጊያለሽ። አርፈሽ ቁጭ በይ፣ አትቁላይ። እንደዛ ነው መሆን ያለበት እንጂ ከዛ ውጭ ቀን በቀን እሷን እያገኙ ነገ ደግሞ ምን ታደርጋለች? ብሩኬ ብቻ እናትለውና ከዛ የሆነ ቦታ ና ብላ ትቀጥሯለች። ከዛ በኋላ ብሩኬን ያልሆነ ነገር ምናምን ትላለች ማለት ነው ስለማውቃት። ከዛ ልጅቱን አላመጣም መጀመሪያ አንተ እኔ ጋር ጊዜ አሳልፍ ምናምን ትላለች። ባለጌና ልጅቷ ፈጣሪ ህይወት ግስቱን ስጠኝ እና ምንም አትመቸኝም። አልወድሽም፣ ይቅርታ አድርጊልኝ። ጨረቃዎች የኔ ፎንቃዎች የኔ ወዶች ፈታ በሉ። ብሩኬ ደግሞ ምንድነው የኔ ያክል የምታስበው እንዴ? ልጅ ከሆነ በልጅ እንኳን ያንተ ብትሆን እንኳን በድሏ ታድጋለች።
ስቀልድ ነው። ምንም ልጅ የሚባል ነገር የለም። ማርያምን ልጅ የሚባል ነገር የለም። ልጅቱ የቢኒ ነች። ካላስ ሲጀመር ማለት ነው። አንደኛ ብሩኬ ቅምጥሌ አምናልህ ምንም ነገር ቢሆን ከጎን ነኝ ካለች ስለ ህዝብ ስለ ምናምን አይደለም መጨነቅ ያለብህ። ገባ? ያንተ እንዳልሆነች አይደለም ቅምጥሌ እኛ እናምናለን ማርያምን። ስለዚህ ምንም የሚያስጨንቅ ነገር የለም። በሀሳብ ጭልጥ ይላል ምናምን ቅምጥሌ ካጠገቡናለት ነው እንጂ በስማ ብቻ ቅምጥሌን ያኖርልህ። ከምሬ ነው። እግዚአብሔር ረዥም ዕድሜ ከጤና ጋር ይስጣችሁ። ፍቅራችሁን ከፍ ከፍ ያድርግልኝ። ቅድምም በነሀብ ቤት መጥተዋል። ደስ የሚል ጊዜ ነበረ። መላው ቤተሰቡ ነበሩ። ናንዬ እንኳን ደስ አለሽ በድጋሚ መላው ቤተሰቡ እንኳን ደስ አላችሁ። እንግዲህ ፈታ ዘና በሉ ጋይስ። ምንም የሚፈጠር ነገር የለም። እሺ ካልሆነ በህግ ማለቅ ያለበት ነገር ያልቃል። ብሩኬ ግን ልጅቱ ያንተ አይደለች። እኔ ነገርኩ እኮ ያንተ አይደለችም። ጭምር የሆነች ገንገበት ራስ ናት ልጅቷ ራሱ ልክ እንደ አባትየው ይቅርታ ማለት እንደ እናትየው። አባትየው ምንም አላደረገኝም፣ ግን ዛሬ አናደደኝ። አናታ እኔ እኮ እንደዚህ ስለ ምናምን አለ። እኔ የሚያወሩት ራሱ መች ተሰማኝ። ጨረቃዎች ወዳቸዋለሁ። ፍጽዬ ወዳለሁ ወንድሜ። ቻው፣ ደህና ደሩ። የነገ ሲበለን ባይ